ሮሽ ስታይ ምን ይከተለዋል እፎይታ ይከተለዋል ይህ የዩኒቨርሱ ህግ ነው አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይሁን እናገኘዋለን አራተኛ ልጠይቀ ህይወት እንዳልተሳካል ይሰማሃል ስራዎች አንዱ ስራ በትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው ትዳርስ ብላ ያስከው ነገር ደስታ አጣህበታል የህይወት ውጣ ወረድ ረፍት ነስቶሃል ይሄ ማይለወጥ መስሎ ተስፋ መቅረጥ ውስጥ ገብተሃል አብሽር ያ አላህ ድል ቅርብ ነው ከውጥረት በኋላ ፎይታል አንድ ታሪክ ልንገራችሁ ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ የሳቸው ተፍሲር የተፍሲሮች ሁሉ አባት ነው በ240 ሂጅሪያ የተከሰተ ክስተት ነው ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው ኢማም አጠበሪ ገና ወጣት ይያሉ በሐያት ራሳቸው ያዩት ታሪክ ነው መነግራችሁ መጽሐፋቸው ላይ ዘገቡት በዘመንኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው መተረክላችሁ ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ ታሪኩንም ሰምታችሁት መታውቁ አይመስለኝም ከ1200 ዓመት በፊት የተከሰተ ነው ኢማም አጠበሪ ታሪኩን እንዲጀምሩልናል ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው እድሜያቸው 86 ደርሷል እርጅና ተጫጭኗቸዋል ለ50 ዓመት ያህል በችግር ህይወትን ገፍተዋል 4 ልጆች 2 ሴት እህቶች ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ 8 ሴት ልጆች እሳቸው 9ኛ 4 ልጆች 2 እህቶች የሚስት እናትና ሚስት 8 ሴቶች አቡ ግያስ አንድ ግለሰብ ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው ይህ የ86 ዓመት የእድሜ ባለጸጋ ረመዳን ነበር ወሩ 240 ሂጅሪያው ላይ አቡ ግያስ ትናንት ያለ ምግብ ነው የጾሙት ዛሬም እንደዛው ለመጾም ተገደዋል ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ ያሉ ባባ አሏት መጣች ላይ ለብሳ የነበረችውን ልብስ ሰጠቻቸው እሱን እየተቀያየሩ ነበር የሚሰግዱት ከዛም መጣችና ያ አባ ግያት አንተ ግያት አባት ሆይ እባክህን ረሃብ ገደለን እኔ እናንተን ችለው ይሆናል ሴት ልጆቻችን እናቴ ግን ረሃብን መቋቋም አትችልም እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው ዛሬ ደግሞ ጾማችን እንዳናፈጥር قال افعل الشالات ከቤት መውጣት ጀመረ ዱሃ አካባቢ እንደነጋጋ መካን መዞር ጀመረ ምግብ ቢያገኝ ስራ ቢያገኝ ስራስ እንዴት ያገኛል የ86 ዓመት አዛውንት ማን ይቀጥራል ምግብ ፍለጋ ዞር አቡ ግያት ማግኘት አልቻለም ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው ጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል እርሱ ወደ ቤት እንዴት ይመለስ ባዶ እጁ ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ ጥላ ላይ ነው ልጆቹ ታወሱት ዛሬም ዳግም በረሃብ ሲያሉ ተከዘ ከዚህ ኑሮ በሞትስ ምን ነበራል ኑሮ ነው እንዴ ምኖረው እቺ ህይወት ናች እንዴ ምን ልጨምርልኝ ለልጆቼ ባይሆን ኑሮ መኖርና አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ ማንገቻ ነው ምንለውኛ ምን ይሆን ቆዳ ነው ከርቀት ሲያይ እባብ ይሆን እንዴ ደግሞ ነድፎ ቢገለኝስ ከራሱ ጋር ያወራል ቢገለኝም ይግደለኝ የኔ ህይወት ምን ዋጋ አለው በድፍረት ገመዱን ሳበው ሲስበው የፖርሳ ማንገቻ ነበር ጎተተው ከውስጥ ጥቁር ክብ ነገር ወጣ
ሳበው ወጣለት ምንድነው እዚህ ውስጥ ያለው ምግብ ይሆን በድግ አርጎ ሲያወዛውዘው የበርካታ ሳንቲሞች ድምጽ ሿ ሿ ሲል ተሰማው ምን ይሆን ፖርሳውን ከፈተው ነጫጭ የወርቅ ሳንቲሞች ነበር በደስታ ፈነደቀ ልጆቹ አዳዲስ ልብስ ይለብሱ ታየ ጠግበው ሲበሉ ታየ ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ በዚህ ስሜት ውስጥ ያለ አንድ የሸሪዓ ህግ ትዛል حكم اللقطة እስልምና የወደቀ ቃል ያወጣው ህግ አለ እሱን ታውቃላችሁ መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም በእስልምና ህግ አለ እቃ ወድቆ ካገኘ ሸሪዓው ምንድነው የሚለው ያን እቃ አመት የጠፋው ያልክ ማስተዋወቅ አለ ከባድ ነው ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ የሙስሊሞች ንብረት ግን ጠባቂ ማን ነው ሁሉም ሙስሊም ነው ይሄ እስልምና የሸሪዓ ምጥቀት ነው የሚያሳይ ያንተ ንብረት እኔ ጠባቂ ነኝ ማን ነው የጠፋው ብዬ አመት መናገር አለብኝ ከአመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልህ ከዛ አቡ ግያስ ዙሮ ድንግጣ ይሄ ነገር የሰው ንብረት እኮ ነው መውሰድ አልችልም حرام ነው የሚሆንብኝ እንዴት ላደርግ አመት ላስተዋውቅ አንድ ቀን እንበላው ምግብ የለንም ምን ልናደርግ ነው ከአመት በኋላ ማን ይስልሞት ይችላል 85 አመቱ ነው ሚስቴ በረሃብ ጠውልጋለች ቆዳዋ አጥንቷ ላይ ተጣብቋል ልጆችም ተንገላተዋል ትዳር አጥተዋል ከድህነት የተነሳ አመት ላስተዋውቅ ምን ነው ባላገኘሁት አመት የራበህ መብላት ማችለው ሚሊዮን ብሮች ምን ይሰራል 1000 ድርሃም አለው ይላሉ ኢማም አጠበሪ 1000 ድርሃም የወርቅ ሳንቲ ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ ገባው 5 የሌላቸው ሰው የማይበሉት ለአንድ አመት 1 ቢሊዮን ይዘዋል ብለህ አሰብ ከባድ ነው በዚህ አጋጣሚ ደግሞ ሰውየው መጥቶ ሊወስደው ይችላል አቡ ግያስ ድምጽ ካልተሰማ ከፍ አረጋለሁ ከኋላ ይሰማል እህቶች ይሰማል ይሰማል ኢንሻአላህ አቡ ግያስ ምን ያድርግ ይሄን ወርቅ ተሸክሞት በጥቁር ፖርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤት ተጠየችው ያ አባ ግያስ ማጃ አቢክ ምን አመጣ ምን ሲዘነው ከኋላ አለችው አይ እንዲሁ ነው አለ አሬ ምን እንዲሁ ይዛል የሆነ ነገር እየታየ አይ እንዲሁ ነው እስኪ ልየው ምን ደሞ አመጣ የሚበላ ነው ምንድነው አሳየ መዋሸት አልፈለገም አላህን ፈሪ ነበር እቃውን ካስቀመጠ በኋላ ቁጭ አርቆ ያሉ ባባ አንቺ ሉባባ ሳላስበው 1000 ድርሃም አገኘው አስደንጋጭው ለሷ በህይወታቸው አይተው ታያቁ እና ግን የሰው ነው እንዴት የሰው ነው አላህ ያመጣል ሪዝቅ አይደል እንዴ ሚስት ደግሞ ገባች ጀሊሉ ብር ላይ ያመጣውና ይሄ የሰው ንብረት እኮ ነው ይሄ ሰው ይባላል እንዴ እርቦሃል እኮ ልትሞት ነው እርቦና ልንሞት ነው ሰው ሲቸግረው حرامስ መጠጣት ይፈቀድለቴ በራህ ላይ ይሄደ ከኸምር ውጭ ሊሞት ብሎ ወሃቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል ልትሞት እኮ ነው ላንተ መሐላል እኮ ነው ይሄ እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት
50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው። ሉባባ ጥያቄው እንዳታነሽው አለ። አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም። ይሄን አቋሜ ነው እቂ አላት። አቋማቸውን ታቅ ነበር። ደንግጣ እሷም ስብስብ አለች። ታዲያ ምን እናደርግ? ልውጣና እስኪ ሰውየውን ልፈልገው፣ ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን እወስዳለሁ። እሷም ተስማማች። አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ። ኢማም አጠበሪ ወጣት ሆኖ ታሪኩን ይነግሩናል። አንዴ አንድ ሰው መካ ውስጥ ካዕባ ጥግ ቆመ። የኹራሳን ሰው ነው። ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ? እባካችሁ መልሱልኝ፣ አጅራችሁን አላህ ዘንድ ታገኛላችሁ ይላል። ይሄን ሲል ሁላችን አዳመጥ ነው። አንድ በእድሜ የገፉ አዛውንት ወደ እርሱ አቀን። ከዛም አንተ ኹራሳኒ ሆይ ያሉት። ማን ነው የመጡት? አሁን አቡ ጊያት ነው የመጡት። ሰውየውን አገኙት። አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ? አዎ። 1000 ድርሃም? አዎ። ታዲያ እኛ እኮ የመካ ሰዎች ቀሊሉ ዘርዒ እኛ እኮ ወቀሊሉ ዘርዒ አዝርዕታና ምርት ታውቀዋለህ። እርሻን ዘራ፣ ደረቅ ነው መሬታችን፣ ዝናብ አናገኝ። ከብቶች ደግሞ አልበን የምንጠጣው የለም። ወቀሊሉ ልመዋሲሚ ደግሞ ሐጅና ዑምራ በዓመት 2 አንዴ ነው የሚመጡልን። በዛ ነው ከሰው የምንጠቀመው። ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን ሰጣለሁ ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል። 1/10ኛ ማለት 100 የወርቅ ሳንቲም ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣልህ ይችላል። ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ነው። ባባ ሆይ ላ ነፈዓል፣ ይሄንማ እናረግ፣ አላህን ከፈራ ያምጣው፣ እኛ ምን ሰጠው ነገር የለም አላቸው። ቅስማቸው ስብር አለ። ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት፣ አክቲቭ ነበሩ። እኛውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ነው፣ ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين ምን አይነት አክቲቭ ቢሆን። እኛውን ይሄ እስመ ሰለፍ መዝሉም ነው፣ ተበድሎ። ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸነፉት? በጣም ሊያደክማቸው ሆነ እና ግጠመኝ ሲላቸው ብቻህን ነው እንደምትመጣው? አሰልፈ ነው እንደምትመጣው? ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አረጉት። እኔ ጋር ናቸው። ምን ነው አልሐርቡ ኺዳ፣ ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ነኝ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም አረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። አሁን ሰለፍ የሚለው ስም መዝሉም፣ አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነበሩ። ለዛ ነው ሮማን ኢምፓየርን ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ። አናቱል ቂጢ ወወትበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወትበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠርኩ፣ ለራሱ እያመቻቸ ነው ብዬ አሰብኩ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች። ሰውየውን አገኘው? አዎ አገኘሁት።
እኮ ተስማማ ባልከው መስፈርት ባክሽ አልተስማማ ዛሬም ጾም ማደራችን ያ አቡ ገያት አለችው እነዚህ ሴት ልጆች በረሃብ ይሞቱ እንዴ እናቴ በረሃብ ትሙት እንዴ ትንሽ አንሳለት ተቸግራ ለምንድነው ማታነሳው አንተ እኮ ሙጥርነ ተጨንቀሃል አላህ ይፈቅድልሃል ደግሞ ወቅ አለችው ልቡን ስታራራ አላህ ባስከው ብር ብቻ ሳይሆን በትክክል ባለመገብካቸው ልጆች ይጠይቀሃል አለችው ጥሩ ማንት ነው አይደል ልክ ይሄን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል ትክዛሉና ቡገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባስ ይወርዳየዋል አይበላው የአላህ ቅጣት አለ አይተው ልጆቹ በረሃብ ሊያድሩ ከዛም ስሜታቸውን ዋጥ አርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርጊ ሉባባ ከጭንቀት በኋላ ፎይታ ይመጣል አላህ ይተወንም ተይሉ ባባ አለት ኢማም አጠበሪ ይህን ስሰማ ተመለስኳል በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቆሞ ይጣራል ምን ይላል አዩሃል ሁጃጅ እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል ከዛም በሁለተኛው ቀን ይሸኽ መጡ ይላል ኢማም አጠበሪ ረዲየላሁ ተዓላ መጡና አንተ ሰው ሆይ ትናንት እኮ ነግሬ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል ትንሽ እኮ ብታረግለት አላህን ፈርቶ ይሰጥህ ነበር ምንድነው ማረግለት ባይሆን ቀደም አንድ 10ኛ ነው አሁን 100ኛ አድርግለታል 100ኛ ስንት ነው 10 የወርቅ ሳንቲም አቀደም 100 እሱም ብታረግለት ይሰጣል قال لا يا بابا አለች ማይሆን እሱም ለምን እንዲ ጠንከር እንዳለው ኋላ ታሪኩ ይገባቸው ይሄንማ እኛ እናደርግ አላህ የሚፈራ ከሆነ አጥቶ ይሰጠኛል አላህ የማይፈራ ከሆነ ዘው ሰዓቱን ይቻለው አላቸው ተስፋ ቆረጡ ወደ ቤት ተመለሱ መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ ከባድ ነው 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር ትልቁ ትምህርት ይሄ ነው ሐቂቃ እኛ ትንሽ ኑሮ ውስጥና ወጥብን ስራ ለመቻች ሲል ሰው ወደ ሱስ ይገባል ተስፋ ይቆርጣል ፌስቡክ ላይ ቻት ላይ ይገባል ማሃቃትን ሴት ያማልላል ይሄ ሙስሊም ባህሪ አይደለም ችግሮች ሲመጡ ያልፋል ይነጋል ከሙእሚን ተስፋው ይሄ ቀደም በቀራልን ወንድማችን አያት ላይ አለይሰ الصبح بقريب ነው የሚለው አላህ ንጋቱ ቅርብ አይደለም እንዴ ይነጋል ታሪክ እየተለወጠ ነው ያችን ቴምራፍ በልተው አፈጣ በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኹራሳኑ ተጣራ ንብረት ያገኛል እንዴ ስጡይ ብሎ ተጣራ አሁንም ይላል ኢማም አጠበሪ ነው የሚዘግበው አሁንም የሼኽ ተነሱ አቡ ገያት መጡና አንተ ሰው ሆይ ትናንት ነግሬ እኮ ነበር 100 አልኩም ቢያል ለራሳቸው የሚደራደሩ ነው ይመስል 10 አልኩ አልተስማማ ባይሆን 1 ወርቅ ሳንቲ ስጠውና ይመልስልኝ ይሆናል በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል በግማሿ ደግሞ ሐጃጆችን ማጠጫ ገዝቶ እሷን ያከራየ ያጠጣ ክራይ ይሰበስባል 1 የወርቅ ሳንቲ ስጠዋል ሰውየው እንደሚስማማት ተጠብቃላችሁ አይደል قال لا يا بابا ይሄማ ያ አላህን ከፈራ ያምጣል ካልሆነ ዘው አላህ ይተሳሰብ አቡ ገያስ ተስፋ ቆረጡ ናበል ወደ ቤት እንሄዳሉት ምንድነው አሉ እስኪና ያንተ ሳንቲ ከሆነ አለ እንደዚህ አዎን አየ አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና
ሲያከና ኢማም አጠበሪ ምን ይላል የታሪኩን ፍጻሜ ማየት አለብኝ ብዬ ተከተልኳቸው በሩ ሲገቡ ግቢው አብሬ ገባው ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋልኩ ከዛ ልገባ ስል ማን አለኝ አቡ ኸያስ አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሼህ እንደ ፍጻሜው ልይ ብዬ ነው ናገባሉኝ እሳቸው ገባው ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል ከዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ هذه حزامي ያለ ፖርሳዬ ብሎ ፈነደቀ ተቀበላቸው ይሄን ክስተት ቤት ውስጥ ስለነበርኩ በበሩ ቀዳዳ ውስጥ ልጆቹ ሴት እህቶቹ የባለቤቱና ባለቤቱ ሁሉም እንዲያያሉ ምንድነው የሚወጣው ይያሉ ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው ይላል አይናቸው እንዲህ ሲከፈት አየውታል አመታት ወርቅ አይቶ አያውቁም አይደለም 1000 ወርቅ ሳንቲም ምንድነው እየሆነ ያለው ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችሁ 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪው ማላለው ይላሉ ኢማም አጠበሪ አላሁ አክበር አምስታ ሹክራን እንኳን አላለውም ተሸክሞ ወጥቶ ሄደ ሁላችን ደርቀን ቀረን ይላሉ በዚህ ቃል ነው የሚገልጹ ሴቶቹ ፈበቁ መሽቱከ ለኽናቅ አንገታቸው ተመዞ አይናቸው ፈጠው ቆመዋል ዴት ሰው ደክሞ ያገኘለት ሽማግሌ አንዲት ሳንቲ ወጣት ሰጠው እሱም አይሰጥ አመሰግናለሁ አባባ ግንባር ሰማቶታ ምን አይነት በኺል ነው ተስፋ ቆርጠው ሴቶቹ ሲቀመጡ መሬቱ ሲወድቁ አይ የሚያፈጥሩባት አንዲት ሳንቲ የሚጠብቁ ነው ኢማም አጠበሪ ምን ይላል እኔ ደግሞ ገና ወጣት ነኝ ስራ የለኝም ትንሽ እንኳን ማፍጠሪያ እንዳልሰጣቸው አቡ ኸያስ ደርቆ ቁጭ ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማን ሁላችንም ድምጾ ወደ መጣበት ቦታ አፈጠጥና ትንሽ ቆይቶ ኹራሳኑ መጣ ያግለሰብ ገባ የወርቅ ሳንቲሙን ይዞና ቁጭ አለ አቡ ኸያስ ሲያየው ደግሞ ምን ቀረይ ብሎ መጣ ብሎ ኮስተር አለበት 5 ሊሰጥ ያልፈቀደ ግለሰብ ምን ፈልጎ ነው እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ ስሜታቸውን ውጠው ዝም አሉት ማጃ አበክ ምን አመጣህ ነገሩ ሰፊ ነው አለው ምንድነው እሱ አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ ከዛም 1/3ኛው 1000 ድርሃሙን ምድር ላይ ላለ መጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ መካ ውስጥ ፈለኩ ላይታች አላገኘው የመጨረሻ ዳህ ያገኘው አንተን ነው ታዲያ ይሄ ወርቅ ሳንቲ ላንተ ነው የሚገባህ ብሎ እግራቸው ላይ ወጣለው ይላል ጠበሪ ቅድም የተገረምነውን ያህል አሁንም በደስታ ተገረምናል እውነትም አልመሰለ የወርቅ ሳንቲ ሙሉ ለሙሉ አላናገረንም ወጥቶ ሄደ ደንግጫለሁ ተከተልኩት ላገኘው አልቻል አቡ ኸያስ ተከትሎኝ ወጣ ፈለግነው ሰውየው የለም ከዛ ምንም አልሰራም ብዬ ተሰናብቻቸው ለርስል እጄን ያዘኝና ቆም አለኝ አንተ ወጣት ሆይ ይሄን ልብሴን ታየዋለህ ለአመታት ሱብሂን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ እሷ ትሰግድበታለች ለልጆቼ ሰጣለሁ ይሰግዱበታል ሶላት ሲጨርሱ እሱን ለብሼ እህል ፍለጋ ዞራለሁ አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድነው አንተም መካፈል አለብህ አለኝ ይዳቸር ምነው ሐዲስ ሰምቻለሁ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው ሚል ሐዲስ ሰምቻለሁ ከብኑ ዑመር የተላለፈ አንተም መግባት አለብህ አሉኝ ቤት ውስጥ ገባው
እንደገባነ በደስታ ያ ሉባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ አሉ። እኔ አብሬ ገባው። አቡ ገያስ እዚህ ቁጭ ብሏል። ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሩ መወርወር ጀመሩ። ሴቶቹ ሁሉም ጋቢያቸው እንዲያርገዋል። አንድ ሴቶች 8 አይደል? ጠበሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባ? 100 ድርሃም ገባ። 10 ናቸው። ሁላችን ያዝን። እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት ይላል። የጣለበል ዒልም ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት አላህ እዚህ እስኪያደርሰኝ አሉ ኢማም ሸይኹል ሙፈሲሪን እስኪሆን። አቡ ገያስም ልጆቹ ሀብታም መሆን ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞራሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ? ከውጥረት በኋላ እፎይታ አላልኩሽ? ይሄው ሐራማን ፈልግ አንድ ሳንቲ ሐራማን ብለን ጣል ነው። አላህ 1000 ወርቅ ሳንቲ ያመጣል። بعد عسر ነገር ምስኪን ኢነማ አልዑስሪ ዩስራ ህግ ነው። ታሪኩን ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነን አላሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ገያስ ስጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ። ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላሉ። ያው እነሱ በእነሱ አረም የሚጋቡት ሀብታሙ ነው አላሉ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላሉ። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው የአባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ነው። ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ነው። بعد عسر يسر ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገስ። ከጭንቀት በኋላ ምን አለ? ደስታ። ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ብህ ደህሩ። የትምህርት